ተመልካቾቻችን ዋልታ ቴሌቪዥን ቢሾፍቱ ከተማ አዲስ ዓመትን ለማክበር ተገኝቷል። እንግዲህ እንደሚታወቀው ቢሾፍቱ ከተማ የተለያዩ ቱሪስት መዳረሻዎች እንዲሁም ትልልቅ ሆቴሎች፣ ኮንፈረንስ ማድረጊያዎች፣ የተለያዩ አገልግሎቶች የሚሰጡባት ከተማ ናት። ከነዚህ መካከል እንግዲህ ዛሬ ኢስት ጌት ሆቴል ተገኝቻለሁ። ይሄ ሆቴል ምን አይነት አገልግሎቶችን ይሰጣል የሚለው ውስጥ ገብተን ምን ይሆናል? አብራችን ቆዩ። ሰላም እንኳን ደህና መጣ። እንኳን ደህና ቆያችሁ። እንኳን ወደ ኢስት ጌት ኢንተርናሽናል ሆቴል በሰላም መጣሽ። እንኳን ደህና ቆያችሁ። ሆቴላችንን ለመጎብኘት ስለመጣችሁ እናመሰግናለን። እኛም እንግዲህ ስለተቀበላችሁ በጣም እናመሰግናለን። እንግዲህ ይሄ ሪሰፕሽናችን ነው። እንደምታየው ሰፊ ነው ያለው ሎቢ። ሪሰፕሽናችን ይሄንን ይመስላል። እንግዲህ ያሉትን የሆቴሉን ፋሲሊቲ አብረን እንጎበኛለን ማለት ነው። እሺ እንግዲህ እንግዲህ ሆቴላችን ከሚሰጡት አገልግሎቶች ውስጥ የማሳጅ ወይም ስፓ አገልግሎቶች አሉ። ባር ኤንድ ሬስቶራንት አገልግሎት አለው። ሩሞች የተለያዩ ታይፕ ያላቸው ሩሞች አሉ ከፕሬዚደንሻል ጀምሮ። እንግዲህ ይሄ ካሉት ሩሞች ውስጥ ፕሬዚደንሻል ሩም የሚባለው ነው። እንደምታየው እዚህ ጋር ያው ዳይኒንግ አለው። ወደ ውስጥ ገቢ ኪንግ ሳይዝ ቤድ አለው። እዚህ ጋር እንደምታየው ለባልና ሚስት የሚሆን ጃኩዚ ያለው ሁለት ሰው ማስተናገድ የሚችል ሩሙ እንግዲህ ሰፊ ነው እንዳልኩሽ። ውስጥ ስትገቢ አልጋው ኪንግ ሳይዝ ነው፣ ትልቅ ነው። ካሉ ሩሞች እንግዲህ እንዳልኩሽ ቅድም 4 አይነት ሩሞች አሉ። ፕሬዚደንሻል አለን፣ ትዊን ቤድ አለ፣ ስታንዳርድ አለ፣ ኤንድ ስዊት ሩሞች አሉ። እንግዲህ አንደኛው ይሄ ነው ማለት ነው። ወደዚህም ቆንጆ እይታ ያለው ይመስላል። ሾፍቱ በደንብ ማየት የሚቻልበት ቦታ ነው። አዎ ቆንጆ እይታ አለው። ቪው የሚያምር ነው። እዚህ ጋር ሆነሽ እንግዲህ የቢሾፍቱን አየር ሀይቁም ይታያል። ከዚህ እዚች ጋር ጨለለቃ ይባላል። ይሄ ሀይቅ ሲዝናል ነው እና በክረምት ሰዓት ይሞላል። ከክረምት ሰዓት ደግሞ ትልቅ ሀይቅ ነው። ካሉት ቢሾፍቱ ላይ ከሚገኙ ሀይቆች በትልቅነት ማለት ስፋቱ ይሄ ይበልጣል። ግን እንዳልኩሽ ሲዝናል ነው። ክረምት ላይ ይሞላል። ያው በበጋ ሰዓት ደግሞ ይደርቃል። ግን የመስኖ ምናምን አገልግሎቶች ይሰጣል። እንደምታየው እይታው ከተማው ቢሾፍቱ እንግዲህ እያደገች ነው። በጣም እያደገች ነው። እሺ ይሄ ደግሞ እንግዲህ ስዊት ሩማችን ነው። ሃኒሙን እና አኒቨርሰሪ ሲኖር ለእንግዶቻችን ያው በዚህ መልክ ዲኮር ይደረግላቸዋል። እንዳይሻቸው እንግዲህ ሩሞቹ የተለያየ ሳይዝ አላቸው። ይሄን ይመስላል እንግዲህ ስዊት ሩሙ እንዳሳየሁሽ። በጣም ቆንጆ ነው ስዊት ሩማችሁ። እስቲ ሌላ ስለምትሰጡት አገልግሎት አረፍ እንበልና የምንሰጠው አገልግሎት የጂም አገልግሎት አለ። የተሟላ ማቴሪያሎች አሉ። ጂሞች ያው የስፖርት ሳይንስ ባለሙያዎች ናቸው የሚያሰለጥኑት። ስለዚህ እንግዶቻችን ከመዝናናት ባለፈ ራሳቸውን ጤና ለመጠበቅ ጂም መስራት ይችላሉ። ሩም ለሚሰው ጂም ኮምፕሊመንተሪ ነው። ፕላስ የስፓ አገልግሎት አለ። ፕሬዚደንሻል እና ስዊት ሩም ላይ ለሚይዙ እንግዶቻችን የማሳጅ አገልግሎት እንሰጣለን። እንዳልኩሽ ጂም አገልግሎት አለ። ኤንድ ብሬክፋስት አላቸው ማለት ነው በኮምፕሊመንተሪ ደረጃ። እና እንግዲህ እንዳየሻቸው ነው ያሉት ሩሞች ይህንን ይመስላሉ። ሆቴላችሁ በጣም ቆንጆና የሚያምር
ደስ የሚል ሆቴል ነው። እይታውም በጣም የሚያምር ነው። እስቲ ግን ይሄ ሆቴል ኢስትጌት ሆቴል በቀጣይ ምንድነው የሚጨምረው አዲስ ነገር ምን ይዞ ይመጣል? ምን እንጠብቅ? በፕላን ደረጃ ያሰብነው ምናልባት ኢስትጌት ሆቴል የሌለው ስዊሚንግ ፑል ነውና እሱ ላይ መስራት እቅድ አለን። ከዛ ውጭ ደግሞ የጌም ዞናችንን ሞር ማስፋት እንፈልጋለን። ከአሁን ባሉ ላይ የተሻሉ ዘመናዊ የሚባሉ የልጆች መጫወቻዎችን ለማምጣት ኦልሬዲ ፕሮሰስ ላይ ነን። ኤክስፓንሽን ለመስራት እንዳልኩሽ የተወሰነ ቦታ አለን እና የመዋኛ ገንዳ እንግዲህ ለሚቀጥለው ስትመጡ የመዋኛ ገንዳን አስተካክለን እንጠብቃቸዋለን የሚል እምነት አለን። በፕላናችን ደረጃ እንግዲህ ይሄ አለ። ምናልባት የጎደለን እሱ ነው ብለን ስለምናስብ እሱን ነገር ለማድረግ ነው። በቀጣይ ወዴት ነው የምንሄደው? እንግዲህ በቀጣይ የምንሄደው የልጆች መጫወቻ ጌም ዞን አለን። ወደ ጌም ዞን ሄደን እዛ ደግሞ ያሉትን ነገሮች እንጎበኛለን። እስካሁን ስንጎበኝ እንደነበረው ወደ ጌም ዞን እና ጌም ዞን አካባቢ ላይ ያሉትን አገልግሎቶች ያሳይሻለሁ። እዚህ ጋር የምትመለከችው የኢቨንት ሲኖር ስቴጃችን ነው። የሙዚቃ ኮንሰርቶች ምናምን ለበዓል ስናዘጋጅ እንደዚህ አይነት ነገር የሚዘጋጅበት ነው። ወደዚህ የምታየው ደግሞ ጁስ ሃውስ ነው። ጁስ ምናምን ነገሮች እንደዚህ ፋስት ፉዶች የሚሸጡበት ሚኒ ሬስቶራንት ነገር ነች፣ የጁሰሪ። ወደዛ አካባቢ የምታየው ምናልባት አረ ነው ሌላ ቦታ አላውቅም፣ የሃይማኖት መስገጃዎች አሉ። ተሰብሳቢዎቻችን እዚህ ሲመጡ ምናልባት ያው የሙስሊም እንደየእምነታቸው የሴትም የወንድም መስገጃ ወይም እንደዚህ አይነት ነገሮች አሉ እዛ ላይ። እዚች ጋር ሻይ ቡና አገልግሎት ሲኖር እቺን ሼድ እንደምታያት እዚች ጋር አረፍ ብለው እንግዶቻችን የሻይ ቡና አገልግሎት ይጠቀማሉ። ይሄ አካባቢ እንግዲህ ህፃናቶች የሚጫወቱበት ቦታ ነው። ያው አሁን ወደ በኋላ አካባቢ ላይ ይመጣሉ ህፃናቶች እንደምታዩ ያው ተከፍሎባቸው የሚጫወቱበትና ፍሪ አገልግሎት የምንሰጥበት አለ። እዛ ጋር የምታያቸው የፍሪ አገልግሎቶች ናቸው። ወደ ውስጥ ደግሞ ስንገባ ታያቸዋለሽ የጌም ዞናችን ምን እንደሚመስል። የተለያዩ የህፃናቶችን የሚማርኩ መጫወቻዎች አሉ። ስለዚህ ያው እሱን ለማሳየት ነው ወደዚህ የመጣ ነው። እንዴት ነው ይሄ ጌም ዞን? የእድሜ ገደብ አለው ወይስ? እንግዲህ በብዛት የሚጫወቱት እስከ 15 ዓመት ያሉ ልጆች አሉ እና ከዛም በላይ አለ ማለት ያው ወደፊት ደግሞ በሀሳብ ደረጃ ሰፋ አድርገን ለመስራት ወደ ውስጥ ስትገቢ ታየዋለሽ። ጌም ዞኑ 2 ፍሎር ነው ያለው እና ይሄ ግራውንዱ ላይ ይሄን የምታዩ ህጻናቶች ወይ እስከ 10 ዓመት ያሉ ልጆች እንዲጫወቱበት ነው። ላኛው ላይ ደግሞ ተለቅ ያሉ ልጆች ከ15 ዓመት በላይ የሆኑ ልጆች የሚጫወቱበት ነው። ወደ ላይ የ7D አገልግሎትም ይሰጣል። ኦልሞስት አሁን ፈንክሽናል አይደለም ግን በቅርቡ እንጀምራለን። ሁሉም አገልግሎት አለ። እሱንም እንግዲህ በቅርቡ እንጀምራለን። እንደምታየው እንግዲህ ጌም ዞናችን እዚህ አካባቢ ያው ተከፍለው በኮይን የምትጫወችባቸው ናቸው። የተለያዩ መጫወቾች አሉ። ይህን ይመስላል እንግዲህ ቢሾፍቱ የቱሪስት መዳረሻ መሆኗ መጠን ህጻናቶችም ሲመጡ እንደየእድሜያቸው ሰዎች የሚስተናገዱበት ነገር ማግኘታቸው እጅግ በጣም ጥሩ ነው። የእናንተም ሆቴል ደግሞ ከዚህ መካከል አንዱ በመሆኑ አንዱ ነው። የኛ ሆቴል እንግዲህ የፋሚሊ ሆቴል ነው ብዬሻለሁ ቅድም። ያው ልጆችንም ያማከለ ነው። ወላጆች ልጆቻቸውን ይዘው ሲመጡ ልጆቻቸው ጌም እየተጫወቱ ቤተሰቦች ደግሞ የራሳቸውን ጨዋታ መዝናናት የሚችሉበት አይነት ነገር ለመስራት እንግዲህ ተሞክሯል። ይሄን ይመስላል ያለው ነገር። በጣም ጥሩ። እንግዲህ እስካሁን በሆቴላችሁ የነበረን ቆይታ ይመስል ነበረ። ከዚህ ሌላ ምን ጎበኛው ነገር አለ? እንግዲህ ያው ሁሉንም አይተሻቸዋል። የመጨረሻው ጌም ዞናችንን የጎበኘሽው ያው እንዳየሽው እንግዲህ ጥሩ ነገር አለው ብዬ አስባለሁ። አዎ እንግዲህ እናንተ ጨርሰናል። በዚሁ እንኳን አደረሳችሁ ማለት ለምትፈልገው ሰው መልእክትን አስተላልፍልን። እንኳን ለ2014 ዓ.ም በሰላም አደረሳችሁ ላለው መላው ኢትዮጵያንን በራሴ ስምና በድርጅቱ እንኳን አደረሳችሁ ማለት እፈልጋለሁ። አመሰግናለሁ።
ተመልካቾቻችን ኢስትጌት ተገኝተን ያደረግነው ቆይታ ይሄን ይመስል ነበር። እንግዲህ እንደወደዳችሁ ተስፋ እናደርጋለን። በርካታ ነገሮችን ኢስትጌት መታችሁ ለህፃናትም ሆነ ለአዋቂዎች ማግኘት ትችላላችሁ ማለት ነው። ለመላው ኢትዮጵያውያን እንኳን አደረሳችሁ ላለ በድጋሚ